ተልባ ቲዩብ የደጋጎች ስፍራ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሐቂቃ ከኔ በፊት የነበሩ እነ ሼኽ ኑረዲን፣ እነ ሼኽ ሙስጠፋ፣ ሼኽ ኢብራሂም የተናገሩት ምክሮች ኪታብ የሚጻፍበት ምክር እኮ ነው። ኸይሩል ከላሚ ማ ቀለ ወደል። አገሩ ደግሞ ራሱ ያስፈራራል። አሕያኡም አምዋቱም። አምዋት ለማለት ይከብዳል። ሼኽ አብዱል አዚዝን የመሰሉ ሼኽ አሊ ጎንደርን የመሰሉ አሁን ፊት ለፊት የሚታዩኝ ተራራ የሚያክሉ ዑለማዎች ፊት ለፊታችን አሉ። እነዚህን ሁሉ በረካ አላህ ዛሬ ያወርድልን። እነ ኢብኑ ሐጀር አልሀይተሚ የወጡበት አዝሃር ሼኽ አሊ ጎንደር ወደዛ አምርተው የሚቀሩት ዒልም አጡ ይባላል። እዛ ሐበሻ ሆነው ነው እንጂ ወደ ውጭ ሀገር ቢሆኑ እንደነ ኢማም ሲዩጢ እና ኢማም ነወዊ ስማቸውን እንሰማ ነበር። ሐበሻ ሱንዱቁል አውሊያ አይደለች? ያሉትን ቀድር የምናውቅ አላህ ያደርገን። የዚህ አገር ሰዎችንም አደራ እምለው ዑለማዎቻችሁን አክብሩ። ሰዎች የዑለማ አንድ ሰፈር ወደ ሰዎች ተሸክመው ወስዷቸው ነበር አሉ። እስኪ ጠይቋቸው የቀሩ በተለይ ሐበሻ ላይ ጂብ እኮ ነው ሰብራቸው። የዑለማዎች ተርጀማ አንዱ ተርጀማ ልቡ ላይ ረሕመት ያለ ሰው ሳያለቅስ መቅራት አይችልም። ኢዕላም አልአግቢያ ላይ አሁን የጠቀሱት የዑለማዎች አንዳንዱ ለማመን ሲያስቸግር እንዴትስ ቻሉት? ቢያንስ የእኛ ዕጣ እንኳን እነሱ እናክብራቸው የአገራቸው ዑለማዎችን። ወመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ። ምን ይሉ ነበር መሻይኾቻችን? ዐዚም አምረላሂ ወለከ ተዕዚም፣ ቀድም አምረላሂ ወለከ ተቅዲም። መን ለም ዩዐዚም ይሉ ነበር ሼኻችን። መን ለም ዩዐዚም መን የስተሒቁ ተዕዚም አዘለሁ ላሁ ቢተዕዚም መን ላ የስተሒቁ ተዕዚም። ዲናችን አለቅ ያለህ ነገር አለ። የፊ ዱንያ ወልአኺራ ክብር ከፈለግ የአላህን ትእዛዝ ማክበር። አላሁ አክበር ሲል ሰላት ኸላስ ሁሉ ነገር ትተህ ወደ ሰላት። ነቢዩን ማሻአላህ ተባረከላህ የአገሩ በሰላ አለ ነቢይ በሱረት ያሲን የታጠረ ነው ይላል። ያው ቅድም ማን ነበር ስሟ? ለይላ። ያ ሰላም ስሟ ራሱ ለይላ። ስንት ሻዒር ከም ሹዓራ ተገዘሉ ፊሃ አሙሩ አለ ዲያር ዲያር ለይላ ወቀቢሉ ዘልጅዳር ወዘል ጅዳር ወማ ሑቡ ዲያሪ ሸገፍነ ቀልቢ ወላኪን ሑቡ መን ሰከነ ዲያር። የእናንተ መሐባ እኮ ነው ያመጣል። ከድሮ ጀምሮ ወደ ጎንደር መምጣት እየፈለገን እናንተን መዘየር እየፈለገን አላህ ባለው ሰዓት አላህ አደረሰን። ቅድም ለይላ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስትናገር ሰው ሁሉ ቀልቡ ላይ የረሱል ፍቅር ስላለ የጎንደር ሰው ትንሽ ብትቆይ ይሄ ሁላ ሰው ለቅሶ በለቅሶ ይሆን ነበር። አቋረጠችው እንጂ አላህ ይባርካት። እሷንም ወላጆቿንም አላህ ይባርካቸው። ኢዘን ተዕዚም አምረላህ ነቢዩን ማክበር ከስረቱ ሰላ ዐለይህ የተንቢህ ነው። ሰላት ዐለ ነቢይ። እናንተ ለእኛ ዱዓ አድርጉ አላህ ሰለዋቱን አላህ እንዲያገራለን። ነቢዩን መሐባቸው እንዲመጣ አንዱ ከወንጀል መራቅ ይላሉ። አላህ ከሁላችሁ በላይ ፈቂር እኔ ነኝ። አላህ ተቅዋውን አላህ እንደ ልብስ አላህ ያልብሰን። ሁለተኛ ሲራቸውን አብዝተን መቅራት። ያው እነዚህ ልጆች አሁን ማሻአላህ አላህ እነዚህ አኺራ ላይ ወላጆቻቸውን ታጅ የሚያስለብሱ አላህ ያርጋቸው። ከየቤታችንም አላህ ሐፊዝ፣ ዓሊም፣ ተቂ፣ ነቂ፣ ዳዒ አላህ ያውጣልን። ሲራቸውን አብዝተን መቅራት የነብዩን ቤታችን ላይ ረቢዕ ላይ ብቻ ሳይሆን ሁሌ እኮ ነብዩ ከቤት መለየት እኮ የለባቸው ሰለላሁ ዐለይሂ ወሰለም። ስም ስናወጣም የልጆቻችን ያኛው የሚያስታውሰን ኢማም አልገዛሊ እኮ ማንም ስማቸው ሙሐመድ ቢን ሙሐመድ ቢን ሙሐመድ ቢን አሕመድ አልገዛሊ አጡሲ
አባት ልጅ ጠቅላላ ሙሐመድ ነው ቤቱ መሐባ ኮን ስማቸውን ራሱ አይጠግቡትም በየቀኑ መስማት ይፈልጋሉ ቤት ውስጥ የነብዩን ስም ሰለላሁ ዐለይሂ ወሰለም ወለሃዳ እነዚህን የወለዱ እናቶችም አላህ ይባርካቸው እንደዚህ አይነት እናቶች አላህ ያብዛልን በዚህ ዘመን ለዲን ብላ ልጅ መስጠት ማለት ላኢላሃ ኢላላህ ከሁሉ ትላልቅ ሰዎች ጀርባ እኮ ሳሊህ ሴቶች እኮ አሉ ከጀርባ ኢማም አህመድ ቢን ሐንበልን ያወጡ ማናቸው ኢማም ሻፊዒ የቲም እኮ ነበሩ ላኪን ሐቂቃ የቲም የሚባለው አሉ አባት እናት እያለው ያለ አደብ ያደገ ነው አሉ አማ የቲም ሆኖ አባት ሳይኖረው በተርቢያ አድጎ ትልቅ ሰው የሆነ ይሄማ ትልቅ ሰው እኮ ነው የሚባለው لهذا كن ابن من شئت واكتسب أدبا كن ابن من شئت واكتسب أدبا ሰውየው አደብ ካለው የማንም ሰው ልጅ ቢሆን እኮ ይከበራል ሰውየው አደብ ካለው የሰው ቀድር የዑለማ ቀድር የሚያውቅ ያኒ ትልቅ ሰው የወላጆች ቀድር የሚያውቅ ሰው ከሆነ እኮ ይከበራል ኢማም አህመድ ቢን ሐንበል ልጅ እያሉ አስቡት እናት አባትም ጠዋት ተነስታ ውሃ ሙቃላቸው ተከናንባ ይዛኝ መስጂድ ተወስደኝ ነበር አሉ ገና እኮ የ10 ዓመት ልጅ እያሉ እንደዚህ አይነት እናቶችን ጎንደር ላይ አላህ ያብዛልን ያው እነሱ አይነቶች መጣው ነው እነዚህ ልጆችን ሐፍዘው ምናያቸው ለይላን በዚህ እድሜዋ ስለ ነብዩ ነገራን ያስለቀሰችን ተርቢየተል አባትና ተርቢያ ማለት ነው فلهذا يا الله ትእዛዝ ማክበር ነብዩን ማክበር እሳቸው ላይ ሲራቸውን መቅራት ሰላት አለ ነብይ ማብዛት ነብዩን ከሚያፈቅሩ ሰዎች ጋር መቀማመጥ መሐባም ጥላቻም ከምትቀማመጥ ሰው ይወረሳል ሰውየው የሚውልበትን ሰው ይመስላል ጠቢዓውም ሐለቱ ረሱል ሰለላሁ ዐለይሂ ወሰለም እሳቸውን ከሚያፈቅሩ ሰዎች ጋር ቁጭ የሚል ሰው የረሱል መሐባ ቀልቡ ላይ ይመጣል እዚህ አገር ደግሞ ማሻአላህ ያሲን እና ሰላት አለ ነብይ ይሄ ነገር እናንተ ጋር የመጣው ሐበሻ በሙሉ ሁሉ ቦታ የሚገባ አላህ ያድርገው ይሄም ማታቆሙ አላህ ያርጋችሁ እዚህ አገር ላይ ወሃከዛ የነብዩን ጭንቀት መሸከም ያው እነዚህ አይነት ልጆች በየቦታው እንዲወጡ ቅድምም ኢሻራ እንዳረጉልን መሻይኾቻችን የነብዩ ጭንቀታቸው የዲን ጭንቀት ማለት ይሄ መስጂዱ ስሙ ምን ይባላል ይሄ መድረሳው ስሙ ሰይድና አቡበከር ሲዲቅ አንድ ያሉት እኮ ንግግር አለ አየንቁሱ ዲኑ ወአና ሐይ ይሄ እሳቸው ጭንቀት ሁላችን ቀልብ ላይ የሚገባ አላህ ያደርገው የዱንያ ጭንቀት ብቻ ሳይሆን እኔ ቤቴ ውስጥ ሰላተል ጀማዓ ዛሬ እንዴት አይሰገድም አንድ ዓሊም ይላሉ ሰሉ ዐለ ነብይ ከመግሪብ እስከ ኢሻ አውራዳቸውን ይቀራሉ መስጂድ ውስጥ አይሄዱም ቤት መስጂድ ቁጭ ብለው አውራዳቸው ላይ ያሉ ቤታቸው ልጃቸው ወድቆ እጁ ተሰበረ እሳቸው አሁን መስጂድ ውስጥ ናቸው መጥቶ ነገሯቸው ልጃቸው እጁ አይወጡም ከመግሪብ እስከ ኢሻ የሉም የአላህ ሰዎች ውድ ሰዓታቸው ያው ሐያታችን የቀረው እድሜ እስከ ዛሬ የባከነው አላህ አውፍ ይበላል የቀረው ሐያታችን እንዲጠበቅልን አንዷ ሰዓት ከመግሪብ እስከ ኢሻ ሰዓት ነው ቺ ከንዝ ምን ኩኑዝ ነው ሁለተኛው አኺረ الليل وبالاسحارهم يستغفرون ሶስተኛው ከሱብሂ በኋላ ፀሐይ እስኪወጣ ድረስ ያለው የአዝካር ሰዓት የአውራድ ሰዓት ኢማም አልገዛሊ ቢዳየተ الهدايه ላይ እንደነገሩን የቁርአን ሰዓት የአዝካር ሰዓት የዱዓ ሰዓት የተፈኩር ሰዓት እንጂ የእንቅልፍ ሰዓት የሞባይል ሰዓት የወሬ ሰዓት የዜና ሰዓት አይደለም ለአላህ ብለን ሐያትህ ደስተኛ መሆን ከፈለክ በዛ ሰዓት ከመግሪብ ጀምሮ ፀሐይ እስኪወጣ ድረስ طلق الدنيا طلق ان لله عبادا فطنا طلقوا الدنيا وخافوا الفتن نظروا فيها فلما علموا انها ليست لحي وطنا جعلوها لجة واتخذوا صالح الاعمال فيها سفنا ከኢሻ በኋላ ቤታቸው ሄዱ መጀመሪያ ጥያቄ ጠየቁት አሉ ሼሁ ሰላት ሰግዳችኋል ወይ አሉ ሁላችሁ እኔ መስጂድ እያለው ቁርአን እየቀራው ይሄ ፈተና ቤቴ ውስጥ የገባው ምን ሰርቼ ነው ምን አጥፍቼ ነው ብሎ ወደ ራሳቸው መለሱት አሉ ቤት ገብተው ሰላት ሰግዳችኋል ወይ ብለው ጠየቁ ባለቤታቸውም ሰግደዋል ሌላውም ሰግዷል ሲፈትሹ ቤት ውስጥ የነበረችው ኻዲም ቤቱ የምትخدም ያው ቤታችን ላይ ያሉ አይደል እህቶች የሚخدሙ
ሰላት አልሰገደችም ነበር። በዚህ ነው አላህ ይቀጣኛል አሉ ልጄ። ላ ኢላሃ ኢላላህ ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም። ከመግሪብ እስከ ኢሻ ተመልከት፣ ከመግሪብ እስከ ኢሻ ያለችው ውድ ሰዓት። فلهذا ومن يعظم شعائر الله فإنها من تقوى القلوب። የአላህን ትእዛዝ ማክበር፣ ነብያችንን ማክበር፣ የእሳቸውን ትእዛዝ ማክበር ቀልባችን ላይ መሐባቸው እንዲመጣ ወሀከዛ ወላጆችን ማክበር አደራምለው። ወላጅ አባት እናት የሰዓዳ ሐያት የሚፈልግ ሰው ዑለማዎች ዱዓ ያረጉለት፣ አባት እናት ዱዓ አድርገውለት የከሰረ ሰው ታሪክ ላይ አላየንም አልሰማንም። ዑለማዎች ዱዓ አድርገውለት፣ ዑለማዎችን ኸድሙ፣ አባት እናት መርቀውት የከሰረ ሰው በሐያታችን ሰምተንም አይተንም ማለት የወላጅ አባት እናት ወይሰል ቀረኒ ታውቃላችሁ ሁላችሁ እዚህ ያላችሁ ዑለማዎች ናቸው። ነብዩ መዲና ተልከው እዚህ የእናት ኺድማ አለ። መዲና ነብዩ አሉ። እስኪ የትኛው ወጣት ነው ዛሬ አሁን ነብዩ ተልከዋል ቢባል እዚህ ቁጭ ብለህ ጎንደር ላይ የእናት ኺድማ ወይ የአባት ኺድማ ለሳቸው ብለህ ሰሃባነት ትተው ነበር። አላህ ግን ምን ያህል ካሳቸው እሳቸው ትላልቅ ሰሃባዎች መተው እሳቸውን ዱዓ አልጠየቁም እንዴ? እዚህ ደረጃ ያደርሳል የአባት እናት ኺድማ። فلهذا الله يوفقን። ነብዩ የአላህን ትእዛዝ ማክበር፣ ነብዩን ማክበር፣ ወላጆችን ማክበር። ሌላው ከሰፊው ህዝብ ጋር ደግሞ ምላስን መጠበቅ፣ ዑለማዎችን አለመንካት። من حسن اسلام المرء تركه ما لا يعني من حسن اسلام المرء تركه ما لا يعني يعني የሰው ክብር መጠበቅ፣ የጎረቤትን ሐቅ መጠበቅ፣ ሙስሊሞችንም ሁሉ በመልካም ነገር ማንሳት፣ እነሱም በጥሩ መጠርጠር። ይሄ حسن الظن بالمسلمين ሁሉንም ሰው በጥሩ ብጠረጠር ምንም የምትከስረው ከየለም። صاحب حسن الظن ሰውን በጥሩ የሚጠረጥር ሰው እኮ አይከስርም ማለት ምን ይከስራል? فلهذا الله يستن ይሄን መሐባ የነብዩን መሐባም አላህ ለሁላችንም አላህ ይስጠን። መጨረሻ አንድ ቂሳ ነገራችኋለሁ። ቅድም ስለ ነብዩ ስትነግረን የአንድ ዓሊም ቂሳ ትዝ አለኝ። ሙስተዒድ ነን ወይስ አረዘምኩባችሁ? ሼኽ ዒሳ አልበያኑኒ ይባላሉ። ሼኽ ዒሳ አልበያኑ የቅርብ ሰው ናቸው። ሰይድ ዓለዊ ቢን ዓባስ አልማሊኪ የሚባሉ ሐረም ላይ የነበሩ እሳቸው ዘመን ላይ የነበሩ ናቸው። ከሻም ይመጣሉ። የነብዩ ዓሺቅ ናቸው። የነብዩ ዓሺቅ ረሱል አላህ ይስጠን የረሱልን መሐባ። ሁሌ ሲመጡ ከመዲና ይጀምራሉ። አላህ ዒልሙንም ሰጣቸው፣ የረሱል ፍቅርም አላቸው። አላህ ሪዝቁንም ከፍቶላቸዋል። የመዲና ድሃዎችንም ያከብራሉ፣ ይንከባከባሉ። ሰኺይ ነበሩ። የረሱል አገር ነው ብለው እዚያ ያሉ ድሃዎችንም ይንከባከባሉ። ሁሌ ይመጣሉ፣ በመዲና ይጀምራሉ፣ ከዛ ወደ መካ ይሄዳሉ። መጨረሻ ዓመት ላይ ሐጅ ሲመጡ ቀጥታ ወደ መካ ይመጣል። እነ ሰይድ ዓለዊ አልማሊኪ አሁን ለአካቢር አጅላ ቁጭ ባለበት መካ ላይ አይዋቸው። እሳቸው አንድ መስአላ መጣች የዒልም ሁሉም ጠናቻቸው እዛ የነበሩት። እሳቸው መለሱ መልሱ ከየት አመጣኸው ይሄን መልስ ሲሏቸው የሆነ ኪታብ መኽጡጥ አለ አሉ አገራችን እዛ ላይ ነው አሉት። እሺ የሚቀጥለው ዓመት ስትመጣ ይዘኸውና አሏቸው። የሚቀጥለው ዓመት እኔ እኮ አልመለስም አሉ። በዚህ ዓመት ስናያቸው አሉ አንድ ዒላ የለባቸውም አሉ። እንደ ዓፊያ ናቸው አሉ። ለካ ያዩት ኢሻራ አለ በህልማቸው። በዛም ነው ከመካ የጀመሩት ሐጅ ላይ። ሐጃቸውን የረሱል ዓሺቅ ነበሩ። ግጥማቸው ነገራቸው ያሏት አንድ መስመር የገረመን አሉ በሽታ የለባቸው ምን የለባቸው። ሐጅ ልክ ያኒ فمن تعجل في يومين ሲደርስ መጨረሻ ሁለተኛው ቀን ሲደርስ ታመመዋል። ሐረም ላይ ያለ ቶሎ መዲና ወሰዱኛል። መዲና ወሰዷቸው። የተወሰነ ቀን ሐኪም ቤት ቆይተው ወደ አኺራ ሄደዋል። በቂ ተቀበሩ። አላህ እኛም ኻቲማችን እንዲያማር አላህ ያርግልን። የሚያጅበው ከአራት ዓመት በኋላ በቂ ተቆፈራሉ። ሌላ ሰው ሊቀብሩበት ይሄው በቂ ያሉ ሰዎች ካሉ ይነግሯቸዋል። ሼኽ ዒሳ አልበያኑኒ አራት ዓመት በኋላ ቀብራቸውን ሲከፍቱት ምንም አፈር ሳይበላቸው አገኟቸዋል። ግጥማቸው ላይ ምን ይሉ ነበር? ጀሰዱን ተመከነ ሑቡ አሕመደ ፊህ ተላሂ ኢነል አርደ ላ ቱብሊህ። ጀሰዱን ተመከነ ሑቡ አሕመደ ፊህ ተላሂ ኢነል አርደ ላ ቱብሊህ ይሉ ነበር ለተማሪዎቻቸው። አላህ እንዳሉት አፈር ሳይበላቸው እንደዛው አገኟቸው። እዚህ ሀገርም ምን ጠይቃችሁ
ለሐበሻ በሙሉም ዱዓ እንድታረጉ ይሄ ጎንደርንም የድሮ እንደነበረው ያ ሁሉ አካብር አሁንም መፍለቂያ ሀገር አላህ ያድርገው። አላህ እናንተንም ይጠብቃችሁ። እዚህ ያሉ ዑለማዎችን በረካቸውን እኛ ላይም ሐበሻ ላይ በሙሉ የሚዘንብ አላህ ያድርግልን። እነዚህ እዚህ የሐፈዙ ተማሪዎችንም አደራ የምንላቸው ቅድም ይኸው መሻይኾች የተናገሩት ንግግር ለዱንያ አኺራችሁ ይበቃችኋል። እዛ ላይ አደራ ብቻ የምንለው የቁርአኑን ይሄ ቁርአን ሐያታችን ላይ እንዲመጣ ኢድፋዕ ቢለቲ ሂየ አሕሰን ቅድም እንዳሉት መመሪያ ነው። ገና ቁርአኑን ስንቀራው መጀመሪያ ወቁሉ ሊናሲ ሑስና የምላስ አደብ ይነግረናል። ስንሄድስ አካሄድ ላይ ወላ ተምሺ ፊል አርዲ መራሓ አካሄድንም ቁርአን ነው የሚነግረን። ድምፅህንስ ወግዱድ ሚን ሰውቲክ አላሁ አክበር። ሰው አዛ ካረገህስ ተጣላ ተደባደብ ላ ሳሒበል ቁርአን እኮ ነው። ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ምላስስ ሰው ሲያም አሁን ዘመን ላይ የሐሜት የነሚማ የስድብ ዘመን አይደል? አላህ ይጠብቀን። ሳሒበል ቁርአን ግን ከሁላችን የሚጠበቀውስ ምንድነው? ምላሳችን ስለ ምላስ ሲናገር ምንድነው የሚለው ቁርአን ላይ? ስለ ሐሜት ወላ የግተብ ባዕዱኩም ባዕዳ ወላ የግተብ ባዕዱኩም ባዕዳ ይለናል። ወቁሉ ሊናሲ ሑስና ይለናል። ኢድፋዕ ቢለቲ ሂየ አሕሰን قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون وإذا خاطبهم الجاهلون قالوا كجاهل قالوا يسدوا من الناس جاهل هو نسوا من تلوالهم وأعرض عن الجاهلين كنا ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن تسادب تدبهدب أيضا لهذا هنا أخلاق أنيانا من نسولهم الله يلبساتهم بسمنا ومن سر الله يدرقه اشين أقرم الله يطبقه ከዚህ ወደፊትም ኢንሻአላህ ያ ዑለማዎች ምርቃት ላይ የሐፋዞች ምርቃት ላይ የምንገኝ አላህ ያድርገን። እዚህ አጠገብ ያሉ ፊት ለፊት የሚታዩኝም ከኋላ ያሉትም ሁሉ የሁሉን በረካ አላህ እዚህ መጅሊስ ላይ የሚፈስ አላህ ያድርግልን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ኸልዋ ቲዩብ የደጋጎች ስፍራ